ሰላም ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ዘወትር የምንጠቀምባቸው ቃላቶች ወይም ንግግሮችን ነው ይዤላቸው የመጣሁት። ብዙውን ጊዜ በተለምዶ እናወራቸዋለን፣ እንጠቀማቸዋለን። ነገር ግን ሀሳባችን እንዴት አድርገን ነው በቀላሉ መንገድ በጽሁፍ በቴክስት መንገድ ለመግለጽ ስንፈልግ ቀለል ባለ መንገድ ማንበብ መጻፍ የምንችለው የሚለውን ትምህርት እንመማራለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ዘወትር የምንጠቀምባቸው ቃላቶች ናቸው። ብዙውን ጊዜ ቴክስት ለማድረግ ለመጻፍ በቀላሉ መንገድ ሀሳባችንን እንዴት አድርገን ነው መግለጽ የምንችለው፣ መጻፍስ ማንበብ የምንችለው የሚለውን ትምህርት እንማማራለን። በመጀመሪያ ደረጃ ምንድን ነው የምታደርጉት? ያው ፊደላትን ወይም ሆሄያትን ከለያችሁ በቀላሉ መንገድ ከየትኛው ቤተሰብ እንደመጣ ከለየነ በቀላሉ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር የመጀመሪያው እንደምታያቸው የተለያዩ ፊደላት ናቸው። ነገር ግን የትኛው ቤተሰብና ድምፅ እንደሆነ ከለየነ በቀላሉ ማንበብ መጻፍ እንችላለን ማለት ነው። የመጀመሪያው ከዚህ ጋር እንዴት ነሽ ጓደኛዬ። ጠቅለል ስናደርገው እንዴት ነሽ ጓደኛዬ ይላል። ጠቅለል ስናደርገው እንዴት ነሽ ጓደኛዬ ወይም እንዴት ነህ ሽን ህ በማድረግ በመቃየር ነህ ጓደኛዬ ማለት እንችላለን። አሁን እንግዲህ ዘወትር የምንጠቀመው ቃል ነው። እንዴት ነሽ ጓደኛዬ፣ እንዴት ነህ ጓደኛዬ ብለን ብዙን ጊዜ እናወራለን፣ እንጠቀመዋለን። ነገር ግን በጽሁፍ መንገድ እንዴት አድርገን ነው መግለጽ ማንበብ መጻፍ የምንችለው የሚለውን በዚህ መልኩ አገጣጥመን ማንበብ መጻፍ ቴክስት ማድረግ እንችላለን ማለት ነው። እንዴት ነሽ ጓደኛዬ ብለን በቀላሉ መንገድ ማንበብ መጻፍ እንችላለን። ቀጣይ ደግሞ ቤተሰብ ሰላም ነው ይላል። ጠቅለል ስናደርገው ቤተሰብ ሰላም ነው ይላል። ጠቅለል ስናደርገው ቤተሰብ ሰላም ነው ይላል። እንግዲህ ይሄ ቤተሰብ ሰላም ነው የሚለው ቃል ብዙን ጊዜ እንጠቀመዋለን። እንግዲህ እንደምታዩቸው የተለያዩ ፊደላት ናቸው። አገጣጥመን በዚህ መልኩ ነው የምናነበው ማለት ነው። ቴክስት በቀላሉ ለማድረግ ብንፈልግ፣ ለመጻፍ ብንፈልግ በዚህ መልኩ መጻፍ ማንበብ እንችላለን ማለት ነው። ቤተሰብ ሰላም ነው ብለን በቀላሉ መንገድ ማንበብ መጻፍ እንችላለን። ቀጣይ ደግሞ ጥሩ ትደውያለሽ። ጠቅለል ስናደርገው ጥሩ ትደውያለሽ ብለን በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን። አሁን እንግዲህ ቤተሰብ ሰላም ነው ብለን አዎ ሰላም ነው ልንል እንችላለን ምላሽ። ከዛ ጥሩ ትደውያለሽ ብለን በቀላሉ ቴክስት ልናደርግ እንችላለን። በዚህ መልኩም አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ስራ እየሰራሽ ነው ይላል። ጠቅለል ስናደርገው ስራ እየሰራሽ ነው። በአንድ ላይ ስራ እየሰራሽ ነው ብለን አገጣጥመን በቀላሉ ማንበብ መጻፍ እንችላለን። ስራ እየሰራሽ ነው ቴክስት ለማድረግ ብንፈልግ አሁን ስራ እየሰራህ ነው ወይም ስራ እየሰራሽ ነው ማለት ስንፈልግ በዚህ መልኩ ቴክስት ማድረግ መጻፍ እንችላለን። ቀጣይ ደግሞ አዎ እየሰራሁኝ ነው። አዎ እየሰራሁኝ ነው ይላል። በአንድ ላይ አዎ እየሰራሁኝ ነው ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው።
ቀጣይ ደግሞ ምን ነው ምትሰሪው? በአንድ ላይ ምን ነው ምትሰሪው ይላል። ጠቅለል ስናደርገው ምነው ምትሰሪው ብለን በቀላሉ በዚህ መልኩ ማንበብ መጻፍ እንችላለን። ቴክስት ለማድረግ ብንፈልግ አሁን ምነው ምትሰራው ወይም ምነው ምትሰሪው ለማለት ስንፈልግ በዚህ መልኩ ማንበብ ቴክስት ማድረግ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ምግብ ነው ምሰራው። ጠቅለል ስናደርገው ምግብ ነው ምሰራው ይላል። በአንድ ላይ ስናነበው ምግብ ነው ምሰራው ብለን በቀላሉ መንገድ በዚህ መልኩ ማንበብ መጻፍ እንችላለን ማለት ነው። እንግዲህ የምንሰራውን ነገር መጻፍና ማንበብ መግለጽ እንችላለን በዚህ ምሳሌ መሰረት። ቀጣይ ደግሞ ከዚህ ጋር ስራ እንደጨረስኩ ልደውል። በአንድ ላይ ጠቅለል ስናደርገው ስራ እንደጨረስኩ ልደውል ይላል። እንግዲህ ይህን በአንድ ላይ አገጣጥሞ ስናነበው ስራ እንደጨረስኩ ልደውል ይላል። እንግዲህ በቀላሉ መንገድ ስራ እንደጨረስኩ ልደውል ብለን በዚህ መልኩ በቀላሉ አገጣጥመን ማንበብ መጻፍ እንችላለን። አሁን ስራ ላይ ከሆነ ምናልባት ስራ እንደጨረስኩ ልደውል ብለን ቴክስት ለማድረግ ብንፈልግ በቴክስት መንገድ ለመግለጽ ብንፈልግ በዚህ መልኩ መጻፍ መለማመድ ማንበብ እንችላለን። ቀጣይ ደግሞ እሺ ዛሬ ስራ ገብተሃል። ጠቅለል ስናደርገው እሺ ዛሬ ስራ ገብተሃል። በአንድ ላይ እሺ ዛሬ ስራ ገብተሃል ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። እሺ ዛሬ ስራ ገብተሃል በቀላሉ ቴክስት ለማድረግ ብንፈልግ እሺ ዛሬ ስራ ገብተሻል ወይም ስራ ገብተሃል ለማለት ስንፈልግ በዚህ መልኩ መለማመድ መጻፍ ማንበብ እንችላለን። ቀጣይ ደግሞ የት ነው ምትሰራው? የት ነው ምትሰራው ይላል። በአንድ ላይ የት ነው ምትሰራው ብለን በቀላሉ በዚህ መልኩ ማንበብ መጻፍ እንችላለን። የምንሰራበትን ቦታ ከዛ እንገልጻለን ማለት ነው። የት ነው ምትሰሪው ወይም የት ነው ምትሰራው እያልን በዚህ መልኩ ማንበብ መጻፍ እንችላለን። ቀጣይ ደግሞ ሳውዲ ነው ምሰራው። ጠቅለል ስናደርገው ሳውዲ ነው ምሰራው ይላል። በአንድ ላይ ሳውዲ ነው ምሰራው ብለን በቀላሉ በዚህ መልኩ ማንበብ መጻፍ እንችላለን። የምንሰራበትን ቦታ መግለጽ በቀላሉ። ቀጣይ ደግሞ አይዞህ ጠንክረህ ስራ። አይዞህ ጠንክረህ ስራ ይላል። በአንድ ላይ አይዞህ ጠንክረህ ስራ ብለን በዚህ መልኩ አገጣጥመን ማንበብ መጻፍ ቴክስት ማድረግ እንችላለን ማለት ነው በቀላሉ መንገድ። ቀጣይ ደግሞ እሺ ወንድሜ እሰራለሁ። ጠቅለል ስናደርገው እሺ ወንድሜ እሰራለሁ ይላል። በአንድ ላይ እሺ ወንድሜ እሰራለሁ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ ቴክስት ማድረግ እንችላለን ማለት ነው። ቀጣይ ደግሞ ተሎ ከጨረስ ደውልልኝ። ቶሎ ከጨረስ ደውልልኝ ይላል። በአንድ ላይ ቶሎ ከጨረስ ደውልልኝ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን።
ቶሎ ከጨረስ ደውልልኝ ለማለት ስንፈልግ ብዙውን ጊዜ በቴክስት ለመጻፍ ብንፈልግ በዚህ መልኩ ቴክስት አድርገን መጻፍ ማንበብ እንችላለን ማለት ነው። እንግዲህ ብዙን ጊዜ ዘወትር የምንጠቀማቸው ቃላቶች ናቸው እነዚህ እናወራቸዋለን። ነገር ግን ሀሳባችን በጽሁፍ መንገድ ለመግለጽ ስንፈልግ በቀላሉ በዚህ መልኩ መጻፍ ማንበብ መለማመድ እንችላለን ማለት ነው። እንግዲህ በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ